ሰላም ጤና ይስጥልን ውድ የምህረት ደጅ ተመልካቾቻችን የእግዚአብሔር ሰላምና ጸጋ በያላችሁበት ይብዛያልን ሳምንታዊ ፕሮግራማችንን ወደ እናንተ ይዘን መተናል። ፕሮግራሞቻችንን እንድትከታተሉ በአክብሮት እንጋብዛችኋለን። ዛሬ እንግዲህ በመካከላችን ከአዋሳ የመጡ ውድ እንግዶች አሉን። ፓስተር ሰለሞን ከነ ቤተሰቡ በመካከላችን በመገኘት ጎብኝቶናል። ፓስተር ሰለሞን የሚያገለግለው እንግዲህ በአዋሳ ምስራቅ ህይወት ብርሃን ቤተክርስቲያን የሚያገለግል ውድ ወንድም ነው። እነሱ እንግዲህ መተው ጎብኝተውናል። ከነሱም አንደበት አንዳንድ ነገሮችን እንሰማለን። አብራችሁን ቆዩ። መልካም ቆይታ። የምህረት ደጅ የወላጆች ደስታና ተስፋ ማደስ በኤልሻዳይ ኔትወርክ ሚኒስትሪ እንደተጀመረ ከጥቂት ጊዜ በፊት የመንፈሳዊ አገልግሎት በአዋሳ ነበረንና ፓስተር በለጡና ዶክተር አበራ ሊያገለግሉን መጥቶ ነበር። በዛን ሰዓት ይሄ ፕሮጀክት እዚህ ጋር እንደተጀመረ የምህረት ደጅ የሚል ትልቅ መንፈሳዊ ስራ እየሰራ እንዳለ ነግረውን ነበረ። ይሄን ፕሮግራም አንድ ቀን እናየዋለን ብለን ነበር። ዛሬ እግዚአብሔር ፈቅዶ ወደዚህ ከተማ የምንመጣበት እድል ተፈጥሮ ስንመጣ ይህን ፕሮጀክት ማየት አለብን። በጆሮአችን ሰምተናል፣ በአይናችን ደግሞ ማየት አለብን ብለን ነው ለመምጣት የቻልነው። ከመጣም በኋላ ግን እጅግ በጣም የሚያስደንቅ ነገሮችን አይተናል። ከሰማነው በላይ የሆነ ታላቅ ስራ አይተናል። ጌታችን ኢየሱስ ክርስቶስ ብዙ ሰዎች እረኛ እንደሌላቸው በጎች ተጥለውና ተበትነው ባየ ጊዜ እንዳዘነላቸው እና ጌታ ኢየሱስ ክርስቶስ ሩሩ የሚያዝን አምላክ ነው። ያን ርህራሄና ሐዘን በፓስተር ሕይወት ውስጥ ማየት ችለናል እና እነዚህም በፍጹም ሊጽናኑ እናም ደግሞ ሊያርፉ ማንም ሊያስባቸው የማይችሉ ሰዎችን በማሰብ በፍጹም ያልታየ አቅጣጫን አይታ ትልቅ ለሰዎች ረፍት እንደዚሁም ደግሞ ለወንጌልም ቢሆን ለደህንነት ትልቅ በር የሆነ ነገር ተከፍቶ በማየታችን እጅግ በጣም ደስ ብሎናል፣ ተገርመናል። በእውነት የሰው ልጅ በዚህ ልክ ለሰው ማሰቡ በጣም ነው ያስደስተን። ያየሁት ነገር በጣም ነው ያስደነቀኝ። በጣም ትልቅ ስራ እየተሰራ ነው ያለው። ደግሞ ተስፋ አደርጋለሁ እንደሚበዛ የራሳቸው ቦታ እንደሚኖራቸው። ይሄ መንግስትም ያላየው አቅጣጫ ነው። ለነዚህ ልጆች አይነት ልጆች ትምህርት ቤት የለም። የሚያስብም የመንግስት አካል አሁን እንግዲህ ተጀምሮ እንደሆነ አላቅም፣ አስቀድሞ አልነበረም። መንግስትም በዚህ መሰረት ላይ ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ እና እግዚአብሔር ራያቸውን እንዲባርክ ይሄ ደግሞ ለብዙዎች ማረፊያ ጭምር ከዚህ በኋላ እንዲሆን እየሰፋ የሚሄድ እንዲሆን እመኛለሁ። እነዚህ ነገሮች ነው ለማየት የቻልኩት። ስሜ ፍቅረ ኢየሱስ ባሻዬ ይባላል። የመጣሁት ከአዋሳ ነው። አጠገቤ ያለው ፓስተር ባለቤቴ ነው። የአራት ወንዶች ልጆች እናትና የአራት ሴቶች ልጆች አሳዳጊ ነኝ። እግዚአብሔር በነገር ሁሉ እየረዳን አለ። የምህረት ደጅን የመጎብኘት ልባዊ ሸክምና ምኞት ነበረን። እግዚአብሔር እድል ስለሰጠን እጅግ ደስ ብሎናል። እግዚአብሔር የተመሰገነ ይሁን። ያው ፓስተር እንደተናገረው እነሱ ወደኛ መጥተው ነበረ ሲያገለግሉን ስለ ምህረት ደጅ ሸክምና ስላላቸው እንቅስቃሴ ነግረውን ከዛ ጊዜ ጀምሮ ልባችን ውስጥ ቀርቶ ነበርና እግዚአብሔር ደግሞ ዛሬ እንድናየው እድል ሰጠን። ስፍራው ላይ እንድንገኝ ባየነው ነገር በጣም ልባችን ተነክቷል። እኔ ከልጄ ጋራ መንገድ ላይ እየተራመድን እያለ እንዴት ነው ማም ይሄ ነገር አስተዋልሹ? በምድራችን ላይ እየበዛ ነው ይሄ የልጆች የኦቲዝም ችግር ከምግብ ነው ከውሃ ነው ከጤና ነው ከምንድን ነው እያልን እየተነጋገርን ነበርና እውነት ነው ችግሩ እየበዛ እንዳለ አያለሁኝ። ነገር ግን ለችግሩ መፍትሄ የሚሰጡ አካላት ደግሞ ምን ያህል በስተዋል የሚለው ነገር ያሳስበናል። እግዚአብሔር እድል ሰጥቷቸው መጋቢ በለጡና ዶክተር መጋቢ አበራ ይሄንን እድል ከምድራችን ጨለማዎች ወይንም ከምድራችን ችግሮች አንዱ እየሆነ እየሰፋ ያለውን ይሄን ችግር ለመቅረፍ እግዚአብሔር ልባቸውን ስላነሳሳ እግዚአብሔርን አመሰግናለሁ። እግዚአብሔር ደግሞ በሚያስፈልጋቸው ነገር ሁሉ እንዲረዳቸው እጸልያለሁ። ከዚህ በበለጠ ከወገኖቼም ጋር ከቤተሰቤም ጋር የጸሎት ርዕስ አድርጌ ከበፊቱ ይልቅ እጸልያለሁ።
ምችለውን ሁሉ ለማድረግ ደግሞ እግዚአብሔር ይረዳኛል። ይሄንን እላለሁ እና እንደ ሴትነቴ እንደ እናትነቴ እናትን ማሳረፍ ሀገርን ማሳረፍ ነው። እናትን ማሳረፍ ሀገርን ማሳረፍ ስለሆነ ሀገራዊ ኃላፊነት ያላቸውም ሰዎች ይህንን ነገር እድሉን አግኝተው በሚያዩበት ጊዜ ሁሉ የዚህ ሸክም ተካፋይ ቢሆኑ የሚል ልባዊ ምኞት አለኝ። እግዚአብሔር ልባቸው እንዲያነሳሳ ከጎናቸው እንዲቆሙ በጽኑ ጸልያለሁኝ። ምክንያቱም እያንዳንዳችን የምንችለውን ችግር አይተን ስንቀርፍ ነው ሀገር ሰላም የምትሆነው የምትበለጽገው። እና እናት አረፈች ማለት ሀገር ታርፋለች። እናትን ብቻ አይደለም የማሳረፍ አጀንዳ የያዘው ይሄ ፕሮጀክት ልጆችንም ነውና ልጆች ደግሞ የነገ ተስፋዎች ናቸው፣ የነገ አገር ተረካቢዎች ናቸው። በህይወት እስካሉ ድረስ ጤናና የተሟላ የኑሮ እንክብካቤ ያስፈልጋቸዋል። ሌላ ትውልድ የምትጨምር እቺ እናት ደግሞ የስነ ልቦና ተጠቂ ሆና እድሜዋ በሀዘን ማለቅ የለበትም በጉስቁልናና በዚህ እንድታርፍ እግዚአብሔር እድልን ስላመቻቸ በጣም እግዚአብሔርን አመሰግነዋለሁ። እና ብርሃን የበራልን እኛ በጨለማ ላሉት ራሳችንን የምንገልጠው በመልካም ስራ ነው፣ በበጎ ስራ ነው። ይሄ በጎ ስራ በጥቂት ቤተሰብ ተወስኖ የሚቀር ሳይሆን በአማኙ ማህበረሰብ በአላማኝም ሰው በሆነ ሰብአዊ ፍጡር ሁሉ ውስጥ ይሄ አጀንዳ እንደ አገር የሰፋ እንዲሆን ታላቅ ምኞቴ ነው። ሁላችንም የበኩላችንን እናድርግ። ይሄ እየተስፋፋ ያለ ችግር ነው። ሁሉም ሀገራዊ እንቅስቃሴ ተባብረን ብናደርግ እላለሁ። ለጀመሩትም ሰዎች ደግሞ እግዚአብሔር ጸጋውን ያብዛላቸው፣ ያልታሰበ ምንጭ ይክፈት፣ ክብሩን እግዚአብሔር ይውሰድ። ስላየኋቸው ደስ ብሎኛል። ስለሰጣችሁንም እድል እንደ ቤተሰብ አመሰግናለሁ። እግዚአብሔር ያክብርልኝ። ባየነው ነገር በእውነት በጣም ተገርመናል። በጣም በትንሽ ኮምፓውንድ ውስጥ በትንሽ ግቢ ውስጥ ሰፊ ስራ ነው እየተሰራ ያለው። ክፍሎቹን ተዘዋውረን አይተናል። ከፍተኛ የክፍል ጥበቶች አሉ። እንደዚሁም ደግሞ ማረፊያ ቦታዎችም ካላቸው የፕሮጀክቱ ፕሮግራምና ስፋት የተነሳ ምንም የማይመጥን ነገር ውስጥ ነው ያሉት። ስለዚህ ይህንን የሚሰማ የመንግስትም አካል ቀርቦ በማየት የተሻለን ስፍራ ስራው እንዲሰፋ ቅድም እንደተነገረው የሀገር ስራ ነው። ለዚህ ለሀገር ስራ ደግሞ መተባበር እንዲችሉ መልእክቴ ነው። ሲቀጥል ደግሞ ቤተ ክርስቲያንም መንፈሳዊ ተቋማትም እንደዚህ አይነት ነገር ቢያዩትና ቢተባበሩ በራሳቸው ወስዶ ስራውን ራዩን ቢያሰፉት ችግሩ ዘርፈ ብዙ ነው እና ሰፊ ነው እና አሁን በተጀመረ በኤልሻዳይ ኔትወርክ ብቻ እና አሁን ባለው ባለራይ በሆነችው ፓስተር በለጡ ብቻ የሚቀጥል አይደለም። ይሄንን በመረዳት ሌሎችም ተነስቶ ሰፊ ሀሳብ ይዘው እንደዚህ አይነት የከበረን ስራ ያልታየን ስራ አይቶ መስራት መቻል ጥሩ ነው። በዚህ ምድር ለዘላለም አንኖርም እና የምንኖረው ጥቂት ጊዜ ነው። ያን ጥቂት ጊዜ ደግሞ መልካሙን ስራ ለመስራት ተፈጥረናልና ሁላችንም መልካም ስራ በመስራት ለእግዚአብሔር ክብር ለሀገርም ደግሞ ጥቅም አይሁን አስተዋጽኦ አድርገን ብናልፍ የከበረ ነገር ነው ብዬ አስባለሁ። እግዚአብሔር በዚህ የተጀመረውን አገልግሎት ይባርክ ያስፋ ጸሎቴም ነው። ከዚህ በኋላም ደግሞ በጋራ መቆም በምንችልበት ነገር ሁሉ ቆመን ሀሳብ ለመስጠት ለመርዳት ምንችለውን ለማድረግ እናስባለን። እግዚአብሔር አምላክ ስለሰጠን እድል እናመሰግናለን። ይህም የእግዚአብሔር ጊዜ ነው ብለን እናስባለን። እናንተንም ጌታ ሁሉንም በዚህ ድርጅት ውስጥ ተሳትፎ የሚሰሩትን እና አይን መልካም ስራ ለመስራት ቀኝ እጃቸውን የሰጡትን ሁሉ እግዚአብሔር ይባርካቸው ማለት ፈልጋለሁ። እግዚአብሔር ትልቅ ነው። ያው ባለፉት እንግዲህ 2 ወር ልክ ከመሄዴ በፊት እግዚአብሔር የሰጠንን አውቶቡስ አስመርቀን ስራ እንጀምራለን ብለን እንግዲህ ባልንበት ሰዓት ስራ አልጀመርንም አይደለም። ግን ዛሬ እንደዚሁ እንደተሰበሰብን በእልልታ በጭብጨባ የአትላንታ ቤተ ክርስቲያንን የእህቶችን ህብረት በብዙ መሰጠት ይሄ ባስ ተገዝቶ አገልግሎት ላይ እንዲውል ስላደረጉልን ለነሱ ደግሞ የከበረ ሰላምታችሁንና እግዚአብሔርን ነው የምናመሰግነው። ሁሌ እንደምላችሁ ስለ እነዚህ እህቶቻችን ወንድሞችም አሉበት እግዚአብሔርን እንድናመሰግን እልል ብለን እናጨበጭባለን። ጌታ ስሙ ይባረክ።
እንደገና ትልቅ አቅም የሆኑኝ እህቶች ናቸው በአትላንታ ያሉት። በተለያየ ክፍለ ከተማም አሉ። በሲያትል ያሉ እህቶቻችን፣ እንደገና በቦስተን ከተማ ያሉ፣ ጀርመን ያሉ፣ ካናዳ ከወንጌላዊት አረጋሽ ጋራ እንደገና በግል የምትሰጡን ግለሰቦች እግዚአብሔር አምላክ ይባርካችሁ። የቤት ክራይ የምትከፍሉልን እግዚአብሔር አምላክ ይባርካችሁ። ለሰራተኞቻችን የሚሆን ደሞዝ እዚህ ለሚያገለግሉ ደሞዝ የምትሰጡን እግዚአብሔር ይባርካችሁ። ብዙ ምስጋና ነው ያለን እና በእውነት እኔ ባለፉት 2 ወራት እዚህ ባልኖርም ከናንተ ጋር ነበርኩኝ። ያው ከጽዮን ጋር በየጊዜው ነው የምንገናኘው። የምታሳልፉትን ባጭሩ ታሳውቀኛለች። መራቄ በጣም ነበር የከፋኝ፣ ግን ደግሞ ያው ሕክምና መጨረስ ስለነበረብኝ ነው 2 ወር እንድቆይ ሆነው። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ምንም የለብሽም ሲባል አንድ ቀን ማደር አልፈለኩም ነበርና ትኬቴን ቀይሬ ነው ወደዚህ ስፍራ የመጣሁት። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ አሁንም እግዚአብሔር እናከብራለን። አሜን። ያው እንደዚህ በስታችሁ ስለጠበቃችሁኝ በጣም ደስ ብሎኛል። ይህንን አገልግሎት የምትከታተሉ በእውነት ቦታ በጣም ጠቦናል። በጣም በቃ እንዳሰብነው አይደለም፣ ካሰብነው በላይ እግዚአብሔር አድርጓል። በምን ሰዎችን በመጨመር ሰዎችን በማብዛትና ከዚህ የበለጠ ቦታ ያስፈልገናል። እግዚአብሔር ቢረዳን የምናስበው በውስጣችን የተቀመጠውን ነገር እንድናደርግ ያው የመንግስት እገዛ ያስፈልገናል፣ ቦታ ያስፈልገናል። ቦታም እስኪሰጠን እንኳን ድረስ የቀበሌ ቤት ቢሰጠን ትልቅ አቅም ይሆነናልና ይህንን የምትሰሙ መስማት ለሚገባቸው ሰዎች እንድታደርሱልን በአክብሮት ለመጠየቅ እፈልጋለሁኝ። እግዚአብሔር ስሙ የተባረከ ይሁን። እንግዲህ አገልግሎታችንን እንቀጥላለን። ዳቦ በመቁረስ የሚቀጥለውን ደግሞ ፕሮግራም እያመሰገንን እንቀጥላለን። ጌታ ስሙ የተመሰገነ ይሁን። ሁሉ ነገር እግዚአብሔር ነው ማድረግ የሚችለው፣ ሰው ማድረግ አይችልም። እግዚአብሔር ተፈቀደ ሁሉ ነገር ስለሚሆን እግዚአብሔር ያለቀስንበትን እንባችንን አብሶ ዛሬ አይናችንን በአይናችን አይተናል። የመጨረሻ ጤናዋ የተጠበቀ እንዲሆን ወደፊት እንለምናለን፣ እንጸልያለን። በጣም የሚወዱትን ማጣት አስቸጋሪ ነው። የሚወዱትን ማጣት ከባድ ነው እና እግዚአብሔር በሙሉ ግራ አቁሞ እዚህ ጋር ፊታችን ያመጣልን እግዚአብሔር ይመስገን። ለሁላችን በሁላችን ስም ነው የማመሰግነው። እግዚአብሔር ልጆቿን የተባረከ ያርግልን፣ እዚህም ያሉትን እዛም ያሉትን። ስለዚህ እግዚአብሔር ሁላችሁንም እስተ ልጆቻችሁ እስተ ቤተሰቦቻችሁ ይጠብቃችሁ። እግዚአብሔር ያሰባችሁትን ሁሉ ይፈጽምላችሁ። በቤታችሁ ይመላለስ። እግዚአብሔር ይጉብኛችሁ። ላለውኝ አመሰግናለሁ። እግዚአብሔር ይስጥልኝ። የዛሬ ቀን በጣም የደስታ ቀን ነውና በጣም ደስ ብሎናል። አዝነን ነበረ እንደተባለም ሁሉ በጣም አልቅሰናል። እዚሁ አይደለም ቤትም ቢሆን አልቅሰናል። በጣም አዝነናል። አሁን አልቀርብም ያልኩት እኔ እንባ ይተናነቀኛል፣ ቶሎ አለቅሳለሁ፣ እንባ ይቀድመኛል። ስለዚህ እነዚህ ልጆች የተቀበለችን አንድ ሰው ዘመድ አንድ ዳይፐር ያገዘን ሰው የለም። ግን አልሐምዱሊላህ የዚያ በቃት ፈጣሪ ሽኩር ይገባው። ጤና እድሜ ይስጣት። አሁንም ለሁሉም ለቤተሰቦቿ፣ ለሷ፣ ለሌሎቹ አሉ ከጎኗ ያለ ሁሉ ሸሚሏት ሁሉ ያለ ሁሉ ጤና እድሜ ይስጥልን። የዚህ ቀን ያደረሰን አምላክ ሽኩር ይገባው። ጤና እድሜ አሁንም ለቤቷ፣ ለቤተሰቦቿ፣ ለሷ፣ ለሁላችንም ጤና እድሜ ይስጥልን እላለሁ። በአንደኛ ደረጃ ደግሞ አንድ ቀን እንኳን እኔ እንጃ ብቻ ከባድ ነው። ይሄ ነው ብሎ ለመናገር ቃላት ያጥረኛል። ለዚህ ነውም ትንሽ ያስቸገርኩት። ጤና እድሜ ይስጥልን። እንኳን አደረሰሽ ለቤተሰብሽ፣ ለሁሉም ለጓደኞችሽ አለሁልሽ የሚሉሽ ሁሉ እንኳን አደረሰን አደረሳችሁ ላለሁ። አልሐምዱሊላህ እንዲህ በእግርሽ በማየታችን በጣም ተደስተናል። ምግብ ቀርቦልኝ ራሱ ልጠይቃት መጣሁኝና ጽዮም
እንደው ምን ሰማችሁ ስላት ኧረ መጥታለች እንደውም ታገኛታለች ስትለኝ ደስታዬ ደስታ አይደለም፣ በጣም ደስ ብሎኛል። ስለዚህ ደስታችን ለሁላችንም ደስታችን ደስታ ነው። ልጆቻችን እንዲህ ማዋላችን እንዲህ ተጫውቶ ከነሱ ጋር ተገናኝተን ከማንም አንገናኝም። እነዚህ ልጆች ይዘን ከማንም መቅረብ አንችልም። ቤት ከቤት ነው እንጂ የምንፈቀቀው። ስለዚህ ጤና እድሜ ይስጥልን እላለሁ። እኔ ቢያንስ 2 አመት ሊሆነን ጥቅምት ነው 2 አመት የሚሆነንና እኔ መጀመሪያ ከነኚህ እናቶች ጋር የሐሙስ ነበርኩኝ። ከዛ የስራ እድል ፈጥረውልኝ ከሐሙስ ሁሉንም ቦታ እንድመጣ አድርገውኛል። ሁሉንም ቀን እመጣለሁኝ። እዚህ ነው የምውለው። ቁርስ፣ ምሳ፣ እራት እዚሁ ነኝ እና እዚህ ቤተሰብ ውስጥ እኔ ብቻ ነበርኩ እንደዚህ አይነት ልጅ ያለኝ ይመስለኝ የነበረው። ብዙ ናቸው ለካ ከኔም እድሜ በላይ ያሉ ልጆች አሉ። ለልጄ እርዳታ ይሰጠዋል፣ አገልግሎት ማለት ነው። ድጋሚ ለኔ ደሞዝ አለኝ። እንደ እናት እንደ እህትም በቃ እዚህ እንደማገለግልም ሆኜ ይመክሩኛል። ጸሎት ይጸልዩናል። እኔ እንጃ ብቻ መናገር ያቅተኛል። ብዙ መናገር አልችልም። ድጋሚ እናት ነው ያገኘሁት። እኔ በዚህ ሰዓት ማንም የለኝም፣ ግን ጽዮን አለች፣ ማሚ አለች። 2 እናት ነው ያለኝ። አንድ የወለደችኝ አለች፣ ድጋሚ እሷ አለች እና እግዚአብሔር ይመስገን አሁን በእነሱ ድጋፍ ነው ያለሁት። ደሞዝ አለኝ። እነኚህ ቤተሰቦች አሉኝ። አይዞሽ ይሉኛል። ለእኔ አንድ ሰው ዋጋ አለው። እነኚህ ሁሉ እናቶች ሀሳብ በጣም ነው ደስ የሚለው። እኔ እንዴት እንደሚኖር ራሱ አላውቅም። ይሄ ልጅ ይዤ አሁን ወዴት ነው የምፈሰው? እንዴት ነው የምኖረው ብዬ ነበር የማስበው። ግን መኖሩን በእነሱ ተምሬያለሁ። እግዚአብሔር ይመስገን። እንዴት እንኳን መንከባከብ አልችልም ነበረ። ግን እዚህ ቤት ስመጣ በቃ ሁሉም እንጃ መናገር ያቅተኛል። ህይወት ድጋሚ ነው። ከተወለድኩበት ጊዜ ደግሞ ድጋሚ ነው። እዚህ ቤት ስመጣ ሌላ ትልቅ ህይወት ነው የተሰጠኝ። ሁለተኛ የመኖር እድሌ ነው እዚህ ቤት። አላውቅም፣ ንግግር ላልችል እችላለሁ። አንዳንዴ የሆነ በእንባ የምትገልጻቸው ነገሮች አሉ፣ ለሰው ማታስረዳቸው። እኔ ድጋሚ ቤተሰብ አግኝቻለሁ። እናት አባት አለ ድጋሚ ከወላዱ ሌላ ማለት ነው። እኔ ከሀገሬው እሱን ይዤ ለሕክምና ነው እናትና አባቴ ጋር ነበር ተመልሼ ሄድኩትኝ። ግን ልጄ በዚህ መሀል እኔ ሊያመልጠኝ ነበረ። ግን ወደዚህ መጥቼ ሌላ ቤተሰብ ጋር እየኖርኩኝ፣ ግን አሁን እዛ ሌላ ቤተሰቤ ጋር አይደለሁም። ከዛ ወጥቻለሁኝ። እነሱ ናቸው የሚያኖሩኝ ሙሉ ማለት ነው። እኔ አላውቅም በምን ሀሳብ እንደምገልጸው ራሱ አላውቅም። መናገር ብዙ አልችልም። ግን ድጋሚ እናቴ አባቴ ሆነው ነው እዚህ ቤት የሚያኖሩኝ። ሀሳቤን እንጃ ሁሉንም ነው የማመሰግነው። እነሱም ብቻ አይደለም እዚህ ቤት የሚመጡት እናቶች የህይወት ታሪካቸውን በመስማት ትንሽ እንዴት ሆናለሁ ብዬ የማስበው ልጅ እንደዚህ አድርጌ እኮ እንደዚህ መኖር እችላለሁ የሚል ሀሳቤ ውስጥ አለ። ይህን አቅሜን ደግሞ በእነሱ እንደምጠቀምበት ተማመናለሁ። ማሚ እግዚአብሔር ይባርክሽ። ደግሞ ይህን አገልግሎት የምታዩ መታችሁ ጎብኙን። እኛ ልጆቻችሁ አለን፣ እህቶቻችሁ አሉ፣ እናቶቻችሁ አሉ እዚህ ጋር። እንጃ አላውቅም እንዴት ናችሁ። ለኛ ማለት በጣም ትልቅ ነው። ስለ ሰላማችን መጠየቅ በጣም ትልቅ ነው ለኛ። አቤት ብሎ ሰምቶ እየሰማን ለኛ በጣም ትልቅ ቦታ አለ። እኛ በጣም ነው ደስ የሚለን። ያምር አመሰግናለሁ። በጣም ነው የምናመሰግነው። እድሜና ጤና ይስጥልን። መጥታችሁ ጎብኙን፣ እዩን። ዳይፐር እንኳን ብታግዟት፣ ከዚህ በፊትም ብያለሁ፣ ዳይፐር እንኳን ብታግዟት ትልቅ ነገር ነው። ለሷ ከባድ ነው፣ ለነሱ ግን ላለው ሰው ደግሞ ትንሽ ነገር ነው። መጥታችሁ አግዟት። እነ ከንቲባ ደግሞ የሚያዩ በጣም ብዙ ሰው ነው የሚያየው። አያለው ብለዋል። እንግዲህ ብዙ ሰው ነው የሚያየው። ስለዚህ ቲቪው የሚያይ ሰው መሬት ቢሰጣት እና ባለሀብቶች መሬት ስጧት። መሬት ሰጣችሁ ለሁላችንም፣ ለኛ ብቻ አይደለም። ብዙ ቤታቸው ያሉ ያልታዩ ይኖራሉ እኮ። ያው እኛን እዚህ ጋር ስለታየን ነው።
ስለዚህ እንደዛ ሰብስባ የምታኖርበት መሬት ይስጧት ነው ምለው። አመሰግናለሁ። እኔ ጥሩ ቤተሰብ ነው አገኘሁኝ ብዬ ምለው። እንኳንም አዳለንን አላህ ሁሌ እድሜሽ ረጅም አላህ ያርገው። አሁንም ቢሆን እድሜያችሁ እንደምንሰሶ አላህ ያቆያችሁ። አላህ ትልቅ እድሜ ይስጣችሁ። የበለጠ ደረጃ ደርሳችሁ ሁሉም ህፃናቶች፣ እናቶች፣ እህቶች የሚያመሰግናችሁ ሰዎች አላህ ያርጋችሁ። እኔ በጣም ነው ደስ ያለኝ፣ እውነቴ ነው ምለው እና እኔ ቅርብ ጊዜ ነው ይሄን ቤተሰብ የተቀላቀልኩት። እጅግ እዚህ ሰኞ ስመጣ ደስ ነው የሚለኝ። መጀመሪያ ላይ አልቀበልም ብላ ስትሸኘኝ አዘንኩኝ። በቃ እድሌ ነው ብዬ አዘንኩኝ። ከዛ በቃ ቀስ ያልሽ ነይ በቃ ትቀበልሻለች ችግር የለውም እሷ አትጨክንም ሲሉኝ በደስታ ነው የተቀላቀልኩት። ይሄ ቤተሰብ ፓስተር ረጅም እድሜ ይስጥሽ፣ ጽዮንም አላህ እድሜያችሁ እንደምንሶሶ ያቆየው። የበለጠ ደረጃ የበለጠ ሰፊ ቦታ ፈጣሪ እንዲሰጣችሁ እኔ ማጸነዋለሁኝ። አላህ ለዚህ ስላበቃሽ አመሰግናለሁኝ። ዛሬ በጣም ደስ ብሎናል። የልጆቻችን እናት በሰላም ወደ ሀገሯ በጤና መታልናለች። ዛሬ እግዚአብሔር ጸሎታችን ሰምቶናል። እግዚአብሔርን እናመሰግናለን። በጣም ነው ደስ ያለን። እናመሰግናለን። ለምትረዱን፣ ለምትንከባከቡን፣ እንደ ቤተሰብ፣ እንደ እናት፣ እንደ አባት ለምትረዱን እናመሰግናለን። በጣም ደስ ብሎናል። ዛሬ ሌላ ፋሲካ ነው የሆነው። እኔ ሳላስበው በጣም ነው ደስ ያለኝና እናመሰግናለን። እግዚአብሔር ደግሞ እናታችን ፓስተር በለጡን ሁሉን ነገር በሽታውንም የለባትም ጤነኛ ናት ተብሎ ወደኛ ከአገሯ ወደዚህ ወደ አገራችን በሰላም ስለመጣችልን እግዚአብሔርን እጅግ እናመሰግናለን። በመጀመሪያ ጊዜ ሁሉም ከኛ ጋራ ጎንበስ ቀና ብለው እኛን የሚያስተናግዱ ሁሉ እግዚአብሔር ከነሱ ጋራ ይሁን። እኔ ልጄ አብርሃም እስከ ዛሬ ድረስ ደጅ አይቶ አያውቅም። እኔ ለኔ ቃላቶች ያጥሩኛል። የመጀመሪያ ጊዜ ነው አብርሃም እዚህ ደጅ ላይ ወጥቶ እንደ ልብ በሳምንቱ እንኳን እዚህ ማምጣቱ ለኔ ትልቅ ነገር ነው። ሳምንቱ እኔ እንጃ በጣም ይርቅብኛል እና ፀሐዩንም ያገኘው ብርሃኑንም ያገኘው እዚህ መጥቶ ነው። መሄድ አይችልም፣ መንቀሳቀስ አይችልም። እዚህ ፓስተር በለጡ ጠርታን ነው እዚህ ደረጃ ላይ የደረስ ነው። እግዚአብሔር የተመሰገነ ይሁን። አሁንም ጸሎታችን ከዚህ የበለጠ ሰፋ ያለ ቦታ ለልጆቻችን እንደፈለጉ በርቆ የሚገቡበት ለሁላችንም ቦታ ቢሰጠን፣ መንግስትም ዞር ብሎ ቢመለከተን፣ ለሚያዩን ሁሉ ባለሀብቱም ሆነ ዞር ብሎ ቢያዩን መልካም ይመስለኛል። ውድ ቤተሰቦቻችን እንግዲህ የዛሬው ፕሮግራም ይሄንን ይመስል ነበር። እንግዲህ ደስ የሚል እንባ የተቀላቀለበት ደስታ ያለው ሁሉም ሰው መናገር እስኪያቅተው ድረስ የልብ ደስታውን እየገለጸ በዚህ መልኩ አሳልፈናል። የሰማይ አምላክ እግዚአብሔር እንግዲህ የተባረከ ይሁን። የሰጠን ሁሉን የሰጠን እግዚአብሔር ነው። እግዚአብሔርን ለማመስገን ቃላት ያጥረናል። ምክንያቱም በዚህ ስፍራ ከጸለይናቸው ጸሎቶች ያልተመለሰልን አለ ብለን አናስብም። ምክንያቱም የልጆቻችን ጤና ጾም ሲገባ ይታመሙ የነበሩ ልጆች ሳይታመሙ ወራቶችን አብረን ጸልየን እንድናሳልፍ እግዚአብሔር ረድቶናል። ለኛ ትልቅ ምስክርነት ነውና እግዚአብሔር የተባረከ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ደግሞ ከጎናችን የነበራችሁ ቀኝ እጆቻችሁን የዘረጋችሁልን፣ የጸለያችሁልን፣ በሐሳብ የደገፋችሁን እንደገና ደግሞ እዚህ ስፍራ መጣችሁ የጎበኛችሁን ሁሉ የሰማይ አምላክ እግዚአብሔር ይባርካችሁ፣ ብድራት ከሱ ይሰጣችሁ እያለን የዛሬውን ፕሮግራማችንን እንዲህ እየባረክናችሁ እንጨርሳለን። ሳምንታችሁ የተባረከ ይሁን። ቀጣይ የኤልሻዳይ ቴሌቪዥን ኔትወርክ ፕሮግራሞችን የተከታተላችሁ ቆዩ። መልካም ሳምንት።